በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 3 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ቄርሎስ ሊቅ። ቅዱስ ቄርሎስን ሊቃውንተ ቤተክርስቲያን አምደ ሃይማኖት፣ የሃይማኖት ምሰሶ ይሉታል። ይህስ እንደምነው ቢሉ ሊቁ የተወለደው በእስክንድርያ ግብጽ በአራተኛው መቶ ክፍለ ዘመን ነው። እናቱ የወቅቱ ፓትርያርክ ቅዱስ ቴዎፍሎስ እህቱ ነበረችና አጎቱ ቅዱስ ቴዎፍሎስ ወስዶ አሳድጎታል። ገና በልጅነቱ ወደ አባ ሰራቢዮን ገዳም ገብቶ ቅዱሳት መጻሕፍትንና ገዳማዊ ሕይወትን ተምሯል። በጾም በጸሎትና በትሕትና የታሸ ነውና ሲማር አንድ ጊዜ ካነበበው በሕሊናው ተስሎ ይቀር ነበር። ቅዱስ ቴዎፍሎስ ምዕመናንን አስተምርልኝ ብሎ ወደ ከተማ አመጣው። መንፈስ ቅዱስ አድሮበታልና ሲያስተምር ወይ ደግሞ መጻሕፍትን ሲያነብ ከምዕመናን ወገን እንኳን የሚያወራና የሚንቀሳቀስ ቀርቶ የሚቀመጥም አልነበረም። ጣዕመ ስብከቱም ብዙዎችን ለወጠ። ከዚያም በ412 ዓመተ ምህረት አጎቱ የነበረው ፓትርያርክ አባ ቴዎፍሎስ ሲያርፍ ጳጳሳትና ሊቃውንት በአንድነት ቅዱስ ቄርሎስን መረጡ። የእስክንድሪያው 24ኛ ሊቀ ጳጳሳት ሆኖ ተሾመ። በዘመኑ ቤተክርስቲያን አበራች። በቅድስናው፣ በሊቅነቱ፣ በስብከቱ፣ በድርሰቶቹ በትጋት በፍጹም አገለገላት። በወቅቱ ስመ ክፉ መናፍቅ ንስጥሮስ ተነስቶ የእስያ አብያተ ክርስቲያናትን አወካቸው። ትምህርቱ ክርስቶስ ሁለት አካል ባህሪ ነው፣ ሎቱ ስብሐት የሚል ነበር። በእውነት እኔው ከተባለ ግን ጠቡና ጥላቻው ከድንግል ማርያም ጋር ነበር። ምክንያቱም ጌታችንን ወደ ሁለት የከፈለው እመቤታችንን የአምላክ እናት አይደለሽም ለማለት ነው። ላቲ ስብሐት። ነገሩን ቅዱስ ቄርሎስ በሰማ ጊዜ ወዳለበት ሄዶ ቢመክረው ንስጥሮስ ሊሰማ አልፈለገም። በዚህ ምክንያት በትንሹ ቴዎዶሲዮስ የቁስጥንጥንያው ንጉሥ ትእዛዝ በኤፌሶን ታላቅ ጉባኤ እንዲሰበሰብ ሆነ። ይህ ጉባኤ በቤተ ክርስቲያናችን የመጨረሻው የተቀደሰ ጉባኤ ነው። በ431 ዓመተ ምህረት በኤፌሶን ከተማ የመናፍቃኑን ጥርቅም ሳንቆጥር ሃይማኖታቸው የቀና 200 ቅዱሳን ሊቃውንት ተገኙ። የሚገባው ጸሎትና ሱባኤ ከተፈጸመ በኋላ ጉባኤው ተጀመረ። አፈ ጉባኤው ሊቀ ማህበር ማዕ ቅዱስ ቄርሎስ ነበርና በጉባኤ ፊት ንስጥሮስን ተከራክሮ ረታው፣ ምላሽም አሳጣው። ከቅዱሳት መጻሕፍት ክርስቶስ አንድ ባህሪ መሆኑን፣ ድንግል ማርያም ወላዲተ አምላክ መሆኗን እየጠቀሰ በምሳሌ እያሳየ አስረዳ። የሚገባው ጸሎትና ሱባኤ ከተፈጸመ በኋላ ጉባኤው ተጀመረ። አፈ ጉባኤው ሊቀ ማህበር ማዕ ቅዱስ ቄርሎስ ነበርና በጉባኤ ፊት ንስጥሮስን ተከራክሮ ረታው፣ ምላሽም አሳጣው። ከቅዱሳት መጻሕፍት ክርስቶስ አንድ ባህሪ መሆኑን፣ ድንግል ማርያም ወላዲተ አምላክ መሆኗን እየጠቀሰ በምሳሌ እያሳየ አስረዳ። የሰይጣን ማደሪያ ንስጥሮስ ግን እምቢ አላምንም በማለቱ ተወግዞ ተለየ። ቅዱሳን ሊቃውንትም በቅዱስ ቄርሎስ አርቃቂነት 12 አንቀጾችን አዘጋጅተው ወደ ዓለም ሁሉ ላኩ። እሊህ አንቀጾች ዛሬም በሊቃውንቱ እጅ አሉ፣ ይነበባሉ፣ ይተረጎማሉ። ከነዚህም አንዱ ድንግል ማርያም ታዎዶኮስ ወይም የእግዚአብሔር እናቱ ናት የሚል ነው። እመቤታችን የአምላክ እናት ዘላለማዊ ድንግል ፍጽምት ንጽሕትና አማላጅ ብሎ ማመን ለሰማያዊ ርስት የሚያበቃ በጎ ሃይማኖት ነውና። ጉባኤ ከተጠናቀቀ በኋላ ቅዱስ ቄርሎስ ንስጥሮስን ጠርቶ በድንግል ማርያም እመን፣ እርሷ ከልጇ ታስታርቃለች ቢለው በድጋሜ እምቢ አለው። ያን ጊዜ ሊቁ ለአምላክ እናት ያልታዘዘ ምላስ ለአንተም አይታዘዝህ ብሎ ረገመው። ወዲያው ምላሱ ተጎልጉሎ ወጥቶ ደረቱ ላይ ወደቀ። እንደ ውሻ እየተዝረከረከ ሄዶ ከወዳጆቹ ጋር ቆሞ ሳለ መሬት ተከፍታ አውጠዋለች። ቅዱስ ቄርሎስ ግን ለ32 ዘመናት በመንበሩ ላይ አገልግሎ ፍሬ ትሩፋት አፍርቶ ብዙ ድርሰቶችንም ደርሶ በ444 ዓመተ ምህረት በዚች ቀን አርፏል። ከድርሰቶቹም ቅዳሴው፣ ድርሳነ ቄርሎስና ተረፈ ቄርሎስ ይጠቀሳሉ። ጌታችን ኢየሱስ ክርስቶስ በአባቶቻችን ጸሎት ቤተክርስቲያንን ይጠብቅልን፣ ከሊቁም በረከቱን ይክፈለን። ሐምሌ 3 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ቄርሎስ ሊቅ አምደ ሃይማኖት። ቅዱስ አልስቲያኖስ ዘሮሚ ታላቅ ጻድቅና ሊቀ ጳጳሳት። አባ ሉቂያኖስ ኤጲስቆጶስ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ። ቅዱሳን ኢያቄም ወሐና። ቅዱሳን ካህናት አበው ዘካርያስና ስምዖን። አባ ሊባኖስ ዘመጣ። አቡነ ዜና ማርቆስ። አቡነ መድኃኒነ እግዚእ ዘደብረ በንኮል። አባ ስምዖን ዘአም። ቅዱስ ሩፋኤል ሊቀ መላእክት።
ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ቁጥር 7 የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑራቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ልዩ ልዩ አይነትና በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት